እሺ እንዴት ናችሁ? ደህና ናችሁ ወይ? ተመልሰናል። መቼም እኛ ያስችለን የሆነ ነገር ስንሰማ አያስችለንም እና እኔም ብለው ማለት ነው ሀይሚና ኤፍሬም ወንድሙ አይደለም ወይም ደግሞ ሌላ ታሪክ አለ ምናምን የምትሉ ሰዎች ማለት ነው። እኔ የሚገርመኝ የሀይሚን አንገት ለማስደፋት የምትሄዱበት ርቀት የምር በጣም የሚገርመው በጣም ማለት ነው። በጣም ምን ለማለት ፈልጋችሁ ነው አሁን ይህንን ያላችሁት? ኤፍሬምና ሀይሚ ታሪክ አላቸው ወይም ደግሞ ኤፍሬም ወንድሙ አይደለም ገለመሌ የምትሉት? በዛ ላይ ደግሞ እውነት ለመናገር ቲክቶክ ላይ የሆነ ነገር እያቀናበሩ ፖስት እያደረጉ ነበር እና እኔ እንጃ የምር የሆነ ለማሰብ ራሱ የሚቀፋችሁ ነገር የለም? የሚዘገንናችሁ ነገር የሆነ ስታስቡት የሚያስጠላችሁ ነገር ይሁን። እንዴት እያቀነባበራችሁ ፖስት የምታደርጉት ነገር ማለት ህሊናችሁ እንዴት ምን ያህል ቢፈቅድ ነው? ምን ያህል ደስተኛ ብትሆኑ ነው እንደዛ የምታደርጉት? የምር በጣም ነው የሚያሳዝነው። በጣም ይሄ ሁሉ ምንድነው እዛች ሀይሚ ደካማ ጎን ጋር ለመድረስ ያችን ደካማ ጎኗን ለመንካት ያንን ቁስሏን ለመቀስቀስ ይሄን ሁሉ ርቀት መንገድ ሄዳችሁት ማለት ነው። እነሱ ስራ እየሰሩ ነው፣ እርስ በርሳቸው ተነጋግረው ነው የሚሰሩት። ግን እናንተ የምር ግን በጣም ነው የምታሳፍሩት። ማለት የሆነ እሷን ከሶሻል ሚዲያ ለማጥፋት ግን እሷ አጠፋም፣ ጎበዝ ናት፣ ጀግና ናት፣ ሁሉንም ነገር ታልፈዋለች። ሁሉንም ነገር ምንም አይመስላትም። ብቻ ግን አይቶ እንዳላየ የማለፍ እንትን አላት ሀይሚ እንጂ ግን እንደ ሰው ቢሆን አሁን እዚህ ጋር እነሱ ስራ እየሰሩ እንደሆነ ጠፍቷችሁ ነው? አይጠፋም። እውነት በተለይ ይሄ 2 ቀን 3 ቀን እየተለቀቀ ያለ ቪዲዮ ግልጽ ነው። በቃ ድራማ እየሰሩ እንደሆነ ይታወቃል። እና ለምንድን ነው እሷን ከሶሻል ሚዲያ ለማጥፋት የምትሞክሩት? ለምንድን ነው እሷን በቃ እንደ ወገባችሁ ቅማል ጥምድ አድርጋችሁ የያዛችኋት? በቃ አለ አይደለ እንድጠፋ። እንዳጠቃላይ ግን የሚደረገው በቃ እሷን አሸማቆ ምናምን ነገር አሳፍሮ ወይም ደግሞ በቃ አለ አይደል እሷ የማትፈልገውን የማትወደው የምታፍርበትን ያንን ግን የምታፍርበት ማንነት የላትም። ደግነቱ ሀይሚ የሚያሳፍር ማንነት የላትም። ይሁን ሌላ ብቻ ግን አካሄዳችሁ ያ ነው። በቃ ከአሁን በፊት ለምለም አንስታ አድምታት ምንም በማይመለከታት ገብታ ምንም ሳያገባት ገብታ አቁስላት እንደዛ በስንት መከራ ያ ነገር ተረሳሳ። አሁን ደግሞ እናንተ በቃ ያችን ቁስል ለመንካት ያችን ደካማ ጎኗን ለማግኘት ትቦረቡራላችሁ፣ ግን አይሳካላችሁ። የምር አትልፉ። የምር በጣም 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 እሷ ጀግና ቦታም አሰጣችሁም፣ ችግሩ ቦታ አሰጣችሁም። ስለዚህ አትልፉ፣ አትድከሙ። ብሩኬን መውደድ ሌላ ጉዳይ ነው። ሀይሚን መውደድ መጥላት ሌላ ጉዳይ ነው። ግን የግል ህይወት ጋር ሄዳችሁ ግን ያልተባላችሁት ያልበላችሁን ነገር ባታኩ ግን መልካም ነው። አትከኩ። ያልበላችሁን ነገር ጥሩ አይደለም። እያንዳንዳችን ማለት ነው ባግራውንዳችን ቢታይ ብዙ የሚወራ ብዙ የሚነሳብን ብዙ የእነሱ ሶሻል ላይፍ ስለሆነ ነው እንጂ ብዙ ነገር አለ እኛም በየኋላችን ማለት ነው። ስለዚህ ልክ እናንተን እንደ ማንም እንደማያውቃችሁ እናንተን እንደ ኧረ ብቻ እኔ እንጃ ብቻ አላውቅም። ግን ተዋት የእውነት እንዴ። አሁን እዛ ጋር ምን ወሰዳ ኤፍሬም እንትኗ ነው ኤፍሬም ምናማ ኧረ ተው የምር ግን በተለይ ደግሞ አንድ ወንድ ሀይሚን ሲነቅፍ አይቻላቅም። እኔ ሀይሚን ሲነቅፍ አንድ ወንድ አይቻላቅም። እንዳለ ሀይሚን የሚናገሯት ሀይሚን የሚነቅፏት ሴቶች ናቸው። ያ ምንድን ነው ሴት ለሴት ምን ያክል ምቀኞች እንደሆነ፣ ሴት ለሴት ምን ያክል ማንረባ እንደሆን፣ ለራሳችን እንደማንሆን ነው የሚያሳየው። በቃ ሴት ምቀኛ ናት። ያልተረዳችሁት ነገር ቢኖር የሀይሚና የብሩኬ ጭንቅላት ደረጃ ይለያል። ሀይሚ አለዕድሜዋ የበሰለች አዙራ የምታይ ብልህ አስተዋይ፣ ነገ ምን እንደሚመጣ ይሄን ኦዲየንስ እንዲብናገረው ነገ ምን ያመጣል፣ አሁን እየሰራሁት ካለው ስራ ጋርስ ምን ይጠቅመኛል ምን ይጎዳኛል ብላ ለይታ የምታቅ ስትናገር አደራጅታ
ስትራመድ መንገድ አይታ ነው ሃይሚ ማለት ነው። ብሩኬ ማለት በቃ በተናደደበት ነገር ሁሉ ብቻ የተናደደበትን ነገር ብቻ መርጦ አልተናደድኩም ይላል። ስለተናደደ ነው ያንን መርጦ የሚያወራው። ተናዷል፣ በጣም ተናዷል እናቱ እንደዛ ስለተደረገች። ግን ደግሞ ሌላዋም ወላድ ብላ ነው የወለደችው። የሃይሚ እናትም ብላ ነው የወለደቻት ልጇን። ስለዚህ ሌላው ወላጅም እሱ አብሮት የሚሰራው የሱ ጓደኞች የጋራ ቲሞች የሆነ ችግር በተለይ በቤተሰብ በማይመለከታቸው ቤተሰብ ወልደው አሳደጉ፣ ስራ ነው አሉ፣ ሰርተው ይብሉ ብለው በቃ ለቀዋቸዋል። 18 ዓመት አልፏቸዋል፣ አለቀ። ቤተሰብ ከዚህ በኋላ በእነሱ ጦስ በምንም ሊሰደብ አይገባም። እኔ ይሄንን አውቃለሁ፣ አምናለሁም። ይሄ መሰደብ የለበትም። ነገር ግን እንዲህ አይነት ነገር ሲመጣ ሃይሚ ሁልጊዜ ከኦዲየንሶቿ ጋር እንዳው የምትጣላው አትንኩብኝ በማለት ነው ሁልጊዜ። እሱ ግን እኔ ብሩኬ የደካማ ጎኑን መናገር ስላለብኝ ብሩኬ እንዲህ አይነት ነገር ሲኖር ይሄን አይናገርም። የሃይሚን ቤተሰቦች አትሳደቡ፣ አብረን ከተጣላንም አብረን የተጣላን የሱን እናት ቴክ ኬር እንደሚያደርገው ሁሉ የሌላውን ቤተሰብ እናት እንደማይመስለው ነው። የሱን ኦዲየንስ ለምሳሌ የኔን ፎቶ የያዙትን ለማሸማቀቅ ማንም ያሸማቀቃቸው ካፋቸው የሚወጣው መጥፎን ነገር ሳይኮንን ፎቶ የያዙትን ለማሸማቀቅ ይላል። የሚናገሩትን ቃል አይሰማምና ነው። የሱን ፎቶ የያዙትን ካወቃቸው ሃይሚን የሚናገሩት ቃል እንደው እንኳን እሱን አይደለም እኛን ያመን የለ እንዴ? እኛን ያንገፈግበን የለ እንዴ? እንደውም እዚህ መተን መናገር የለብንም። ለዛ ነገር ክብር መስጠት ነው። እረፉ ብዬ ምለው አንዷ እኔ ነኝ። ስለዚህ የእሱን ፎቶ ተሸከሙ ማለት ካፋቸው የሚወጣው ቃል ደግሞ በትክክል እንዲያስተላልፉም ትክክለኛ ኦዲየንስም እንዲሆኑ መናገር ነበረበት። ይሄንም አልተናገረም። ይሄ ደግሞ ምንድነው? አሁንም ሃይሚ ያለችውን ደግመዋለሁ። የበታችነት ስሜት የሚባለው ነገር እኔ እንዳለበት ነው የሚሰማኝ። ይሄ እኔ አስተሳሰብ ነው። ይቅርታ እናንተ ይቅርታ አድርጉልኝ። ምክንያቱም አሁን እሷ ዩዘር ግብግብ ብላ የተናገረችው ትክክል ናት እንዴ። እናቶቻችንን አትንኩ ነው ማለት ያለበት። ሙሽዬ ጠላ ሰርታም ብላ አሳድገዋለች። ጠላ መስራት ማለት የባለሙያ ስራ ነው። አዎ ትክክል ነው። ከዚህ በፊትም ተናግሯል። ከዚያም አልፎ ቸርች ውስጥ እንዳደገት ነው ሲነግረን የነበረው አላዛር እንትን ላይ ከሲጀመር ጀምሮ እስከ መጨረሻ ድረስ ብዙ አመት ቸርች እንዳስተማረው እንዳሳደገው ሲነግረን ነው እንትን ያለው። በእናቱ መመካቱ ጥሩ ነው፣ ደስ ይላል። እኔ በእናት መኩራት እኔ ልጆች በእኔ ስለሚኮሩ በአባታቸው ስለሚኮሩ ስለምደሰት ይሄንን አደንቅለታለሁ። ከዛ በዘለለ ግን የሌላውም እናት አምጦ ነው የወለደው። ወይ ባይናገር እንደሷ የሰደባችሁኝም ያመሰገናችሁኝም ብላ አመስግኖ መውረድ፣ አለበለዚያ ደግሞ የተናደደባትን ነገር መዘዝ አድርጎ አልተናደድኩም ብሎ ሲናገር እንደተናደደ የሚያስታውቀው ለይቶ ሲናገር ነው። መናደድ የለበትም። ምክንያቱም የሸጠው አጀንዳ የሚያስጠላው ከሆነ እንጠላለን። አዎ አጀንዳው ትክክል አይደለም ብለን እንራገማለን። ከዚያ ውጪ እንሳደባለን ወይም ደግሞ የሆነ አስተያየት እንሰጣለን። ያ የሚሆንበት ምክንያት ምንድነው? የአጀንዳው ክፋቱ ነው እንጂ እኔ ብሩክ ልጄ ነው፣ ሃይሚ ልጄ